ሴሰኛ ነው ብሎ ቃል በቃል የነገረኝን እንዲሁም ደግሞ ቁማርተኛ ነው ብሎ ነው የነገረኝ ማለት ነው። ዋናው የቤት ካርታ ማስመለስ ነው። የበለጠ ነገር ምንም የለውም። ከፈለክ ማለት ነው ከዚህ ቆንጆ የወሰድኩ ንብረት በሙሉ ላንተ ልመልስ ይችላል። አንተ ረፍ በቃ አትገባም። ምንድነው የምታረገው? ትሰማኛለህ? ምንድነው የምታረገው? እኔ ስፈቅድ ብቻ ነው ቤተ መፈተሽ የምትለው። ይሄ ፓስተር እንደነበር የምታውቂው ሰው ነው። ፓስተራው ሁልጊዜ ቸርች ይዞ ይመጣል። ወንድሜ ሲያመጣኝ አገልጋይ ሆኖ ሲያገለግል ምናምን ነው የማውቀው እንጂ ከዚህ በፊት አይቼውም አላውቅም። ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ። እንግዲህ በአዲስ ጉዳይ በአዲስ ኩነት። ዛሬ እንግዲህ እንደተለመደው ከእንግዳ ጋር አይደለም የመጣሁት፣ ብቻዬን ነው ማለት ነው። ብቻዬን የተገኘሁበት ምክንያት ምንድነው? አዲስ ጉዳይ ይዤ አዲስ እንግዲህ የተነገረኝ ጥቆማ ኖሮ መረጃ ደርሶኝ ነው። ጠቋሚ ወይም መረጃ ሰጪ ግን አጠገቤ የሉም። እንግዲህ ማንነታቸውን መግለጽ ያልፈለጉ እንዲሁም በካሜራ ፊት መቆም ያልፈለገ ግለሰብ ነው ማለት ነው ጥቆማውን ያደረሰኝ። ዛሬ ላይ እንግዲህ ምን እንደተፈጠረና ጥቆማው ምን እንደሆነ በጥቆማው መሰረት ተነስቶ የት እንዴት መሄድ እንዳለብኝ የት ቦታ ላይ ክትትል ማድረግ እንዳለብኝ ተነግሮኛል። ጉዳዩን ላጫውታችሁ። እንግዲህ ጠቋሚ ምን ሲል ነግሮኛል መሰላችሁ? ውድ ቤተሰቦች እንግዲህ ይህ ሰው በሃይማኖት አገልግሎት ውስጥ ያለ ሰው ነው፣ ጠቋሚ ማለት ነው። እና እዛው እሱ በሚያገለግልበት የቸርች ወይም የአብያተ ክርስቲያን ቦታ ላይ ያገለግል ያለበት ቦታ ላይ አንድ ፓስተር የተባለ ያው ቀሲስ የሆነ ወይም ፓስተር የሆነ ግለሰብ ማንነቱ ከአስተማሪነት ከመምህርነት ከቄስነት ባለፈ የግል ህይወቱ ማንነቱ ግን ትንሽ ከበድ ያለ ወይም ደግሞ ጥሩ ያልሆነ ባህሪ ያለው ሰው ስለመሆኑ ነው ጠቋሚ ነገረኝ። ምንድነው እንግዲህ ጠቋሚ በሚያገለግልበት ቸርች ውስጥ ወይም ቤተክርስቲያን ውስጥ እዛ ውስጥ ያለ አስተማሪ ወይም አንድ አገልጋይ ፓስተር አለ። ያ ፓስተር ያው በስም ነብዩ ነው ያለኝ። ፓስተር ነብዩ ይባላል። ፓስተር ነብዩ የተባለው ሰው እንግዲህ ከክፍለ ሀገር የቀሲስነት ትምህርትን ወስዶ ምን ብሎ መጥቶ እዚህ አዲስ አበባ ላይ ግን እያገለገለ ያለ ሊደርሺፕ የሆነ ሰው ስለመሆኑና እሱ በሚያገለግልበት ቦታ ውስጥ ያው ወንጌል ትምህርቶችን ያስተምራል፣ ብዙ ጉባኤዎችን ይመራል ይህ ግለሰብ ብሎኛል። ግን ደግሞ የግል ባህሪው እኔ በቅርበት ስለማውቀው ከመድረክ ባለፈ መድረክ ላይ እሱ ሲያስተምርና እኛ ስንማር ከዛ ባለፈ ከመመኑ ጋር መመኑ የሚያውቀው እሱን መድረክ ላይ መመኑ ደግሞ ከመድረክ በታች ሆኖ የእሱን ትምህርቶች ሲያደምጥ ነው መመኑ የሚያውቀው። እኔ ግን በጥልቀት አውቀዋለሁ ነው ያለኝ ጠቋሚ። ከመድረክ ባለፈ በውስጥም አውቀዋለሁ። ትንሽ ባህሪው እንግዲህ ጥሩ ያልሆነ ከአገልግሎት ከስነ ምግባር ውጪ የሆነ ስለመሆኑ ነው። ያው ሴሰኛ ነው ብሎ ቃል በቃል የነገረኝን እንዲሁም ደግሞ ቁማርተኛ ነው ብሎ ነው የነገረኝ ማለት ነው። ቁማር እንግዲህ ተያይዞ የሚመጡ ነገሮች እንዳሉ ታውቃላችሁ። ስንት አይነትስ የቁማር አይነቶች አሉ የሚለውን ነገር አያይዤ ጠይቀው ነበር ጠቋሚን። ያው ስለ ቁማሩ ሲነግረኝ የካርታ ቁማር እንደሚጫወት በቤቱም ሆነ በትላልቅ ክለቦች ላይ የገባ ቪአይፒ ሩም ውስጥ ገብቶ ቁማር እንደሚጫወት ነው የነገረኝ። ያው ፐብሊክ ላይ መታየት ስለማይፈልግ ክለቦች ላይ ሲሄድ ተደብቆ በጀርባ በር ገብቶ ቪአይፒ ክፍል ውስጥ ገብቶ ነው እንግዲህ ሴቶችን ያስመጥቶ እየጠጣ እያጨሰ ቁማር እየተጫወተ በቁማሩ ደግሞ የሚሸናነፍበት ራሱን የሚያዝበት የሚያስይዝበት ነገር በጣም ከበድ ያሉ ነገሮች ስለመሆኑ ያስተዋለውን ወይም ያወቀውን ነገር ነው ጠቋሚ ነገረኝ ማለት ነው። ይሄን ነገር እንግዲህ እሱ በቀጥታም ሆነ በተዘዋዋሪ የራሱን ኢንቨስቲጌት ወይም ምርመራ እንዳደረገ ነግሮኛል ጠቋሚ። ስለማየቱ አይን ባይን አይቼዋለሁ። እኔ ሲያደርግ ይሄንን አይቼውም ግን አልነገርኩትም ውስጤ ስለፈራ። እናንተ ግን ይሄን ጉዳይ ተከታተሉልኝ ብሎ ነው ጠቋሚ ነገረኝ ማለት ነው። እኔ ውስጤ ስለፈራ ነው። ግን እናንተ እርግጠኛ ሆኜ የምነግራችሁ እጅ ከፍንጅ ትይዙታላችሁ ይሄን ሰውዬ በደንብ ከተከታተላችሁት። እሱን አስተማሪ ነው ብዬ አገልጋይ ነው ብዬ ጭራሽ ማሰብ አልፈልግም ሲል ነው ያሳወቀኝ ማለት ነው በጥቆማው። ሌላ ተገልጋዮች ወይም ሌላ አገልጋዮች የቤተክርስቲያኑ ወይም የቸርቹ አገልጋዮች ወይም ምዕመኖች ግን ይሄን ነገር የእሱን ማንነት የውስጥ ማንነቱን እንደማያውቁ እኔ ግን በቅርበት እንደማውቀው ነው ያለውን ነገር የነገርኳችሁና እናንተም በማስረጃ ይዛችሁ አጋልጡት። ከዛም ደግሞ እውነቱ ይታወቅና ያው ምዕመኑ ሚዳን ከእንደዚህ አይነት ሰዎች የእነዚህን ሰዎች አስተምሮት እየያዘ እነዚህን መከተል የለበትም ሲል ነው የነገረኝ ማለት ነው።
እኔ ለራሴ ነቅቻለሁ። ለሌላው ምዕመን ግን መንቃት ስላለበት እያንዳንዱ ነገር ይዛችሁ ሰውየውን አጋልጣችሁ ያው ቤተክርስቲያኗንም አድኑ አማኙንም እንግዲህ ይህን ሰውዬ ከመከተል ወደኋላ እንዲሉ የራሳችሁን ክትትል አድርጉ። እኔ ስለፈራው ነው ወንድሞቼ ብሎ ጠቁሞናል ማለት ነው። ያው እሱ የደረሰኝን በጥቂቱም ቢሆን በግልጽ አድርጌ ለእናንተ ለማድረስ ሞክሬያለሁ። ዞሮ ዞሮ ደግሞ የበለጠውን በክትትላችን መሰረት ይህ ፓስተር ምን አይነት ማንነት አለው ማን ነው የሚለውን በማስረጃ መያዝ ስላለብን የተሰጠን መረጃ ብቻ ይዘን ምንም ነገር መፍረድ ስለማንችል በመረጃ እንዲሁም በማስረጃ አከታትለን መጨረሻው ላይ ምን ደርስ ነው የሚሆነው ማለት ነው። ውድ ቤተሰቦች እኛ ወደዛው ቦታ እናምራ፣ ወይም ወደ ሰውየው ወደ ተባለው ወደ ፓስተሩ ቤት እናምራ፣ ወደ ግለሰቡ ቀስ በቀስ እንግዲህ ማስረጃዎቻችንን እውነታዎቻችንን እየወጣን እየገለጥን ምናይ ነው የሚሆነው ማለት ነው። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ኮሜንት ላይ ሀሳብ አስተያየት መስጠቱን እንዳትረሱ ውድ ቤተሰቦች። አብረውነታችሁ ከኛ ጋር እንዳይለይ። ወደ ቦታው እንሂድ፣ የሚሆነውን ነገር አብረን እንከታተል። አብራችን ቆዩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ውድ ቤተሰቦች ቀደም ሲል እንደነገርኳችሁ በደረሰኝ ጥቆማ መሰረት እንግዲህ አሁን ከጀርባ የምትመለከቱት የፓስተር ወይም የመምህር ነብዩ ቤት ነው ማለት ነው። ጠቋሚ ቦታውን አስመልክቶኝ ወይም አሳይቶኝ ነው ወደሚመለስበት ተመልሷል። እኛ ግን ወደ ውስጥ እንገባለን ማለት ነው። ማንነቱን ቀደም ሲል በተነገረኝ መልኩ ለእናንተ አድርሼላችኋለሁ። ያ መረጃ ነው። እኛ ግን በማስረጃ ማረጋገጥ ስላለብን ቀስ በቀስ በክትትላችን መሰረት የምንከታተል ነው የሚሆነው። ቀደም ሲል እንደነገርኳችሁ ይመስለኛል ውስጥ ሰው አለ። እሳቸው ወይም ያው የተነገረው መምህሩ እንዳሉ ነው። አሁን ድምጽ እየሰማሁኝ ነው። ስልክ እያወሩ ይመስለኛል። ስለዚህ አንቱ ልበል። እኔ ያው መምህርም ስለሆኑ ግን ወጣት ስለመሆናቸው ነግሮኛል። አንተም ሆነ አንቱ ለማለት ያው ወደ ውስጥ ገባ ብዬ ማንነታቸውን ልወቅና እንግዲህ አወራቸዋለሁ ማለት ነው። አብረን እንቆይ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ወደ ውስጥ ጤና ይስጥልኝ። ሰላም ነው አለን ይመስገን። ጌታ ይመስገን። አለን ይመስገን። ተመስገን ሁሉ ሰላም። ምን ታዘዝ? እንግዲህ የመጣሁት ያው ከሚዲያ ክፍል የህዝብና ቤቶች ቆጠራ ነው። ያው ካሜራም እንደተመለከቱት ያው ይዘናል። ስለዚህ እንግዲህ ህዝብና ቤቶች ቆጠራ ጊዜው ቀኑ ደርሶ እንግዲህ አካባቢዎችን ህዝብን ቤትም እየቆጠርን ያለ ነው። ስለዚህ እዚህ ቤት ውስጥ ስንት አባወራ እና እንዲሁም ስንት ሰዎች አሉ፣ ስንት ነዋሪዎች አሉ፣ በቤት ውስጥ ስንት ክፍሎች አሉ የሚሉትን እንግዲህ የምናጣራ ነው የሚሆነው ማለት ነው። የፍተሻ ፍቃድ አለን። የሚዲያ ክፍል እንግዲህ ሚዲያ ክፍላችንም የቀረጻ ፍቃድ አለው። እኔም ጋዜጠኛ ነኝ። በህዝብና ቤቶች ቆጠራ የምሰራ ማለት ነው። መረጃ ሰብሳቢ ነኝ። እሺ ጌታ ይባርካችሁ። እንኳን በትክክለኛ ቦታ መጣችሁ። ሊገቡ ትችላላችሁ። እኔ ፓስተር ነብዩ ይባላለሁ። እሺ ግቡ፣ ይባርካችሁ። ግቡና እናወራ። እሺ መልካም። እሺ ሰላም ለዚህ ቤት። ጌታ ይባርካችሁ። ግቡ። አረፍ ይቅደሙ። አረፍ ለባት። እሺ እሺ ቤት የእግዚአብሔር ነው። አረፍ በሉ። እሺ ወደዚህ ምናልባት እንግዲህ እንደተመለከቱት ያው ከጀርባ ካሜራማን አለኝ፣ እንዲሁም ሪካርድ የሚያደርግ በጽሁፍ የሚይዝ ሌላ ባልደረባ አለን።
እያንዳንዱ የምናደርጋቸውን የመረጃ ልውውጦች በጽሁፍ እኔ በቃል እዚህ ጋር በካሜራ ደግሞ የሚይዝ ነን ማለት ነው። ሁላችንም እዚህ ያለ ነው። ህጋዊ ፍቃድ አለን። ያው በድጋሚ ማስመልከት ይቻላል። ስለዚህ የተወሰኑ መረጃዎችን ከእርሶ ጋር እንለዋወጣለን ማለት ነው። መምህር መሆኑትን እየናገሩኝ ነው። አዎ ፓስተር ነው ይባላለሁ። ጌታ ወዳችኋል። እንኳን በሰላም መጣችሁ። እንኳን በሰላም ቆዩኝ። አንተ ልበል አንቱ ወጣት ምትን ችግር የለውም። በፈለከው ብትጠራም አንተን በለው አንቱ። እኛ ያው የህዝቡ ሰው ስለሆነ እኛ ምንም ችግር የለም። ክብር የጌታ ይሁን። ክብር ሁሉ ጌታ ውሰድ። እኛ ያው ህዝቡ ስለምናገለግል አንተ ብትልም ችግር የለውም። መልካም እንግዲህ እሺ፣ ያው አንተ ብዬ ልቀጥል። ያው ለኔም ደስ እንዲለኝ ትንሽ ወጣት ነህ እና እንግዲህ መምህር ነብዩ ወይም ደግሞ ፓስተር ነብዩ ቀደም ሲል ራስህን አስተዋውቀኛል ከበር ጀምሮ። ስለዚህ እንግዲህ የመጣሁበት የሚዲያም ክፍል ነው። 2 የህዝብና ቤቶች ቆጠራ ነው። ያው አንዳንድ መረጃዎችን ከስራው ጋር አያይዤ እጠይቃለሁ ማለት ነው። ስለዚህ እዚህ ቤት ውስጥ እንግዲህ አንተ ስለመኖርክ እንዲሁም ደግሞ ሌሎች ሰዎችስ አሉ ወይ? እዚህ ቤት ውስጥ ስንት ሰው አለ? ስንት ነዋሪ አለ? ቤት ውስጥ የግል መኖሪያ ነው? ኪራይ ነው? እንዲሁም የተለያዩ ነገሮች ስንት ክፍሎች አሉት የሚሉትን ነገር እናወራለን። ክፍሎቹንም እየተዘዋወርን እንግዲህ ችግር የለውም። አመሰግናለሁ። ያው ዛሬ እግዚአብሔር ጠርቶሃል ማለት ይቻላል። ያው ጌታ ኢየሱስ ይወድሃል። ትክክለኛ ቦታ ስለመጣ አመሰግናለሁ። ዛሬ ትባረካለህ። በዚሁ የእኔ ጥያቄ ከመግባት በፊት ስለ ህዝብና ቆጠራ ቦታ ስታችሁ እዚህ ስለመጣችሁ አመሰግናለሁ። ለምን ካላችሁ ሀገራችን እንደሚታወቅ ያው በጀት የሚያዘው በህዝብና ቆጠራ ስታቲስቲክስ ተነስቶ ነው መንግስትን በጀት የሚይዘው። ስለዚህ አንድ ቤት ስንት ቤተሰብ እንዳለ ማወቅ ለማስተዳደርም ይጠቅማል። ስለዚህ ይሄን ስራ አድርጋችሁ ስለመጣችሁ አመሰግናለሁ። ወደ ራስህ ስመጣ ያው እንዳልኩ ፓስተር ነኝ፣ አስተምራለሁ። በእኔ ቤትነት ህዝቡን ከዚህ ከእሳት የሰማዩን እንዲያዩ አደርገዋለሁ። ብዙዎቹ በእኔ እጅ ምሕረት አገኝቷል። ከሞት ህይወት የወጡት አሉ። ኢየሱስ ከምን የጸዱ የወደቁት በሙሉ ወደ ጌታ የቀረቡት አሉ። አንተም በዚህ እጸልያለሁ የጌታን ማዳኒን አይተህ ትሄዳለህ። እሺ። በመሆኑ ወደ እኔ ስመጣ እኔ ክፍለ ሀገር ነው ቤተሰቦች ያሉት። ትውልድ እድገት ወደዛ ክፍለ ሀገር ነው፣ ወደ ወላይታ ዞን አለው እና እዛ ነው። ልጆቹም አሉ። ወደ 2 ሴቶች እና 2 ወንድ ልጆች አሉ። የእነሱ አባት ነኝ። 4 ልጅ በጣም ትልቅ ክብር። በጣም እና እንዴት ትዳር አገብታል አላገባም? እኔ ገና ነኝ። እሳቸው አግብተዋል። እሳቸው ደግሞ ገና ናቸው። ሁለታችን ገና ናቸው። ችግር የለውም። አይ ትዳር በጣም የተባረከ ነው። እሺ ባይዘው አግቡት። እሺ ዘራችሁ ምናምን አትግደሉት። ጌታም ወዶ ይሄ ነው ብቻ እንዳትሆን ነው። ሔዋን ከጎን ካጥንት ከግራ ጌታ አነስቶ እቹትና ያንተ አጋዝ ብሎ ሰጠ። ስለዚህ አንተም ደግሞ ከጎን ቁጭ ማድረግ አለብሽ። እንደ ጓደኛ ጎበዝ ነው ጓደኛ ባይዘው ማለት ነው። በዚህ አጋጣሚ እና ያው እዛ ያሉኝ ልጆቹ እዛ ክፍለ ሀገር እየዞርኩ ነበር የማገለግለው። ያው በወላይታ ዞን በሙሉ ከዛ እስከ ሀዲያ ዞን ወደ ዳውሮ ያላገለገልኩ ቦታዎች አይኖሩም። እና እዛ ህዝቡን መንግስተ ሰማያት እንዲገቡ ከምድር እሳት እንዲወጡ አስተምራለሁ። አሁን ደግሞ እስኪ ከተማ ለሰዎችን ለማስተማር ያው እዚህ መጥቼ ነው ያለሁት። ይሄ ቤትም እንደጠየቀኝ ያው የኔ ቤት ነው። ገዝቼ ነው ገባሁት። ግዢ ነው ማለት ነው። ይሄ ቤት ገዝቼ ነው። አሁን እዚህ ቤት ነው የምኖረው። ብቻ ነው የምኖረው። አሁን እዚህ ብቻ ነው እኛ ህዝቦችን ነው የሚያገለግለው። ትዳር 4 ልጅና እንዲሁም ባለትዳር እንደሆኑ ነግረኸኛል። ልክ ነው። ትዳርና ልጆች የት ነው ያሉት? እዚህ ነው አብራችሁ ነው የምትኖሩት? እኔ ብቻ ነው እዚህ የምኖረው። እነሱ እዛ ያው ክፍለ ሀገር ነው የምኖረው። እዚህ ብቻ የምኖረው ለምንድን ነው? አንደኛው ለማስተማር እንዲመቸኝ እዚህ ጋር ብዙ ሰዎች ያመጣ ፈውስ ስለሚሰጥ ቅባ ቅዱስ የሚቀበዋሉ ምን አለው። አንተ በኋላም ያው አድናለሁ ከፈለከው ነገር ካለ እቀባለሁ ብዬ አስባለሁ። እሺ። እና ቅር እንዳይል እንደዛ ምናምን ስለ አድናለሁ ምናምን ስለ ያው ምድር የኃጢአት መንገድ ስለሆነ አስተማሪ ያስፈልጋል። ስለዚህ ለማስተማሪያ ይሄ ነው እንደዛ ምለው። እሺ። ይሄ ነው ያው ብቻ ነው የምኖረው። እንዴት ነው ከትዳር ከባለቤት እንዲሁም ከልጆች ትንሽ ራቅ ብሎ መቆየቱ የፈለገ ለአገልግሎትም ቢሆን የመጣው መቆየቱ እንዴት ነው? ጥሩ ነው ያለው ሁኔታ? ኧረ ስሞ በጣም ይከብዳል። ኧረ በጣም ነው የሚከብደው። ያው ምን ታደርጋለህ? ለህዝቡ ስል ነው እንጂ ለገባነው ቃል ኪዳን ጌታን ሰው ልጅ እንዲቀበል ያለኝ ጉጉት ሰዎቹ እኛ እያለን ማዳን እየቻለ ለምን ሄደው ይቃጠሉ በሚለው ነው እንጂ ያንን ስላለ ነው እንጂ ከቤተሰብ መለየት ማለት
መሞት በለው እንግዲህ በጣም ይከብዳል። ናፍቆት አለ፣ የልጆቹ ፍቅር አለ። አስበው እንግዲህ የሚስት የባለቤት ናፍቆት ይኖራል። በጣም ብዙ ነገር ነው እዛ ጋር የሚጎለው ማለት ነው። ያው ምን ታደርጋለህ? የገባ ቃል ኪዳን መፈጸም ስላለብን ይህንን ቤትም እንደ አገልግሎት ቦታ የመጠቀም ነገር እንዳለ ነው አሁን ይመስለኛል ከቃላት የተረዳው። አንቱ እያልኩኝ ነው ደጋግሜ። ችግር የለውም ፈቅጃለሁ። እዛው እንቀጥላለን። ስለዚህ እንግዲህ የአገልግሎትን ቦታ እንደሆነ እዚሁ ቅባ ቅዱስም ሌላም የጸሎት አገልግሎት እንደምታደርግ ነው እየነገርከኝ ያለው። በጣም አሪፍ። ስለዚህ ቸርች ውስጥ እንግዲህ የፓስተርነት ወይም የመምህርነት አገልግሎት አለ ማለት ነው። እዛው ነው የምትሰራው? እዚህ አዲስ አበባ ውስጥ? እዚህ ነው የምሰራ። አዲስ አበባም ብዙ ቦታ ሙሉ ወንጌል እየዞርኩ አስተምራለሁ። ያው የኛ ራሳችን ጊዜ አለን፣ እዛ የጸሎት ጊዜያችንም አለው። እዚህም ያው ከዛ እኛን ማዳን ፈልጎ የሚመጡ ሰዎች አሉ። እዛ ማግኘት ስለማይችሉ እዚህ ያው ስልክ ምናምን ይዙና ይደውላሉ፣ እንቀበላለን፣ እንጸልያለን። አዎ ቅድም ላንተ እንዳልኩ ቅባ ቅዱስ አለ፣ ጥምቀት አለ፣ ንስሐ የሚገቡበት ሰዓት አለ። እዚህ ጋር ሆነን ያው እዛ ያልደረሰውን እዚህ እናደርሳለን ማለት ነው። ዙሮ ማዳን ሁሉም ቦታ ስለሆነ ማለት ነው። ጌታ የትም ስለሚያድን እዚህ ሆነን ያው ፈውስ እንሰጣለን። ለዛ ነው ይሄ ቤትን ፐርፐስ ዋና አድርጌ ብቸኝነትን መርጨም እዚህ የምኖረው ማለት ነው። ቅድም ላንተ እንደነገርኩ በዛ በነበርክበት ክፍለ ሀገራቶች ላይ እንግዲህ ፓስተርነቱን ከዛ ነው የተቀበልከው ወይስ እዚህ ከመጣ በኋላ ነው? ፓስተርነቱም እዛ ነው። እዛ ምክንያቱ ያው እንደነገርኩ ብዙ ክልል ልጅ አስተምሬያለሁ። ጎዳና ያሉት ስናነሳ ነበረ። በቃ አለ የተባለ ቦታ ያልሄድኩበት ቦታ የለም እና በጣም በዛ ላይ እንጃ ያ እዛ ክፍለ ሀገር ያለው ህይወት ብዙዎችም ሰብሰብ አድርገን ስላዳነው አዲስ አበባ ያ ህዝቡ ሰለጠንኩ ተማርኩ እያለ መንገዱ እየሳተ ስለሆነ እዚህ ጋር ለመመለስ ነው። ጥሪ ነው ማለት ነው ወደ አዲስ አበባ ያመጣ ወይስ አንተ ወደ አዲስ አበባ ደግሞ መጥቼ እስኪ እዚህ አገልግሎት ልቀጥል ብለህ ወደ እዚህ አዲስ አበባ ራስ መጣ ወይስ ጥሪ ነበረ? ከዛ እዛ እያለ ወደ አዲስ አበባ እንድትመጣ ጥሪ እንድትቀርቡልህ ነው? እንዴት ነው ያለው? አለ እኛ ጓደኞች ሌላ ፓስተሮችም ስላሉ እነሱ እዛ እኛ የምንሰጥ አገልግሎት አለ። የበለጠ እዛ ያሉ ህዝቦች ያው ተምረዋል፣ አሁን ወደ ጌታ ተቀብለዋል። እዚህ ከተማ ያለ ህዝብ ነው ማይቀበለው ማይገባው ምናምን ይሉናል። እስኪ ታዲያ ይሄን ህዝብ ይጀል ማስተማር አለብኝ። አንድ ሰው ሁለት ሰው በኔ እጅ ከጸደቀ ጌታን ከተቀበለ ምሕረቱን ካገኘ በሚለው ነው እና በእነሱ ጥሪ ነው ወደዚህ የመጣሁት። ምን ያህል ጊዜ ማለት ነው? አሁን እዚህ አዲስ አበባ ወደ 5 ዓመት ሆኗል ማስተማር ከጀመርኩ። አጠቃላይ አገልግሎትም 10 ዓመት ነው። እዛ ክፍለ ሀገር 5 ዓመታት ዙሪያ አስተማርኩኝ። እዛ አሁን 5 ዓመት ነው። ያው እድሜት እስከሰጠኝ አስተምራለሁ፣ ገና ህዝቡን አበቋለሁ ብዬ ነው የማያስበው። ገና ይቀራል፣ ገና ለኔ አሁን ትንሽ ነው፣ ገና ይቀረኛ ብዬ ነው ሁሉ ጊዜ ነው የማስበው። በጣም ደስ ይላል። እንግዲህ በ5 ዓመት ቆይታ ውስጥ ነው ይሄን የመሰለ እንግዲህ ቤት በአገልግሎት ተጨማሪ ስራ አሉት ወይም ደግሞ የትምህርት ፕሮፌሽን ሌላ ምን አለ ከአንተ የትምህርት ፕሮፌሽን የምትሰራበት ከአገልግሎቱ በተጨማሪ ዓለማዊ የሆነ ያው መንፈሳዊ እዚህ ጋር እውቀት አለ የተማርክበት ሰርቲፋይድ የሆንክበት ቀሲስ የሆንክበት በዓለማዊስ አለ ወይስ በዚህ በአገልግሎት ነው? እነዚህስ እንግዲህ ልክ ጠይቅ ይሰጣቸዋል እኮ ነው ቃሉ። አንኳኩ ይከፈትላቸዋል። አሁን ጠይቅ ጸልይልሃለሁ፣ የፈለግከው አካውንት ላይ ይገባል። ጸሎት ብቻ ነው ከአንተ የምትጠበቀው። እሺ በንጹህ ልብ ከተቀበልኮ የት ሄድብሃል? ገባካ? ሰዎች እኮ ግብዞች ናቸው ይላል መጽሐፍ ቅዱስ ራሱ። አምኑትም ነው የምለው። ካመንኮ ይደረግልሃል። እኔ አሁን በዚህ አገልግሎት ነው ያ ሁሉ የደረስኩት። አሉ የኛ ልጆች የንስሐ ልጆች አሉ የሚያመጡልን የሚያደርጉልን። ለምን በሰጠነው አገልግሎት ማለት ነው። ያ ገባካ? ስለዚህ ለሚያምነው ሰው ማይደረግ ነገር አይኖርም። ዛሬም ቅድም ብያለሁ፣ ጌታን ተቀብለህ ትሄዳለህ ያልኩህ ለዚህ ነው። ዛሬ ተቀብለህ ትሄዳለህ። አንተ ቀጣይ ስትመጣ እንደዚህ በግራ ትመጣ፣ የራስህ መኪና ይዘህ ነው ትመጣ። እጸልይልሃለሁ። እሺ አንተም ከዚህ በኋላ ልጅ ሆነህ ትቀጥላለህ ብዬ ነው የማስበው። ይቅር ይልሃል ከእኔ ጋር ብትቀጥል? መልካም። ያው መኪና ቁመናል። ተጨማሪ ምን አለ ሌላ ምን ፈልገው? እሺ ከሆነ እሺ፣ በጣም አሪፍ። ያው የተሻሻለ ያለ አይደል? አሁን ይዘህ መጣው፣ ቀጣይ ይዘህ መምጣት የለብህም። እንደኔ መቀየር አለብህ ነው የማስበው። እሺ ፓስተር፣ ጥሩ ነው፣ ደስ ይላል። እንግዲህ ጥሩ የመኖሪያ ቤት እንዳለ ብቻህን ስለመኖር ከዚህ ቤት ውስጥ እየነገርከኝ ነው። የአገልግሎትም እንግዲህ ዘመን ምን ያህል ጊዜ እንደሆነ እዚህም አዲስ አበባ ምን ያህል ጊዜ በደንብ ሰፋ ያለ ቆይታ አድርገናል። ለዛም በጣም ደስ ብሎኛል። እንግዲህ እኔም ደስ ብሎኛል አባቴ፣ በጣም ስለመጣቸው አመሰግናለሁ። እና ቅድም መግቢያ ላይ ያልኩህ ላይ ስመጣ ስታቲክስ ቅድም ብያለሁ፣ ለሀገራችን ግዴታ ነው መደረግ አለበት።
ምክንያቱም አሁን የኔ ልጆች ካልተቆጠሩ በጀት እንዴት ይመደባል ስታስቡ? ሀገሪቱ ህዝብ ምን ያህል እንዳለ አይታወቅም። ይህ ማለት እናንተ አሁን የመንግስት ስራ እየሰራችሁ በጎን ማለት ነው። ለመንግስት ማለት ይሄ ማለት ለመንግስት አንደኛው ስታት ዳታን ወስዳል፣ ትክክለኛው በጀት መድባል፣ ትክክለኛው ህዝቡ ምን ዳይል እንዳለ ያውቃል፣ ያስተዳድራል። እና ጌታ ይባርካችሁ ስለምትለፉ ማለት ነው። እና ሌላ የምጠቀን ከሌለ ያው እናመሰግናለን። ስንት ክፍሎች አሉ እዚህ ቤት? ምናልባት ያው እንደምታዩት ናቸው። አነስተልች ናት፣ ያው ትንሽ ናት። ምን አለች ብለህ ነው እንግዲህ ለኛ ስታስበው ማየት ትችላለች። ና ዞር ዞር ብለህ ያው 3-4 ክፍሎች እዛ ጋር እንግዲህ ወጣ ስል ያው እዚህ ጋር ኦፕን ኪችን ነገር እየተመለከትኩኝ ነው። ምናልባት ኪችኑ እዚህ ጋር ነው የሚሆነው። ይሄ መኝታ ቤት ነው። ምናልባት ፍቃዶት ከሆነ እንግዲህ እዚህ ጋር ቆም እያሉ ዞሮ ይመለከቱ። ቤቱን መመልከት ከፍቃድ ቢሰጠና እሱ እንግዲህ እንችላለን ማለት አይቻልም። እንዴ የፈለጋችሁ መረጃ ሰጠው። አዎ እዚህ ጋር ያሱ አይበቃም። አይ እያንዳንዱ ክፍሎች መቆጠር ስላለባቸው ነው። ከዚህ ቀደም ያውቁት ከሆነ አሰራሩ እንደዚህ ነው። እያንዳንዱ ክፍሎች ይቆጠራሉ። እያንዳንዱ ክፍሎች ስንት ክፍል አለው፣ ማድ ቤቱ የትኛው ነው፣ ትርፍ ክፍል አለ ወይ? ምክንያቱም በጣም ብዙ ሰዎች ጨረቃ ቤትን ተውትና እንዲሁ የቀበሌ ቤት እንኳን ተሰጥቶት ስንት ሰው ቤቱን ድብቅ ነገር እየሰራ ጓሮ ለጓሮ እንደዚህ እያሽለከለከ እየሰራ በሆነ ነገር እየደፈነ ይሄ ክፍል አይደለም እቺ ናት ክፍል ብሎ 8 ክፍል እያለው 3 ክፍል ያለ የሚል ስንት ሰው አለ? ያው እኛ በስራችን ስለምናውቀው ነው። ስለዚህ እርሶስ ቤት ስንት ክፍል አለ ኤግዛክት ያለውን ለሚለው ታንጀብል የሆነ መረጃ ለመያዝ ነው። አሁን ልክ ነው። አሁን እስካሁን አከብሬ ባለው ነገር በጠየቁ ሁሉ ነገሮች ምናምን አንተ አስረድቼዋለሁ። እና አሁን ይሄ ቤት ሊዮ ምናምን እንዴት ይሄን ያህል መረጃ ከወሰድኩ እዚህ ጋር ካየው ይበቃል ብዬ ነው የማመሰግነው። ስንት ክፍሎች አሉ ቤት ውስጥ? ክፍል ምን ይሰራል? በቃ ይሄ የምታይና እቺ ናት። ያው ስማ አመሰግናለሁ ብዬ ነው ያስበው። እንግዲህ እዚህ ጋር በር እየታየ ነው። ያም የአገልግሎት የሚሰጥ ቦታ ነው። በር አያስፈልገውም። ፓርቲሽን ነው ኦልሬዲ። ኪችኑ ያ ነው። እዚህ ጋር አንድ ክፍል አለ። ምናልባት ምንውት ይሁን አላውቅም። እዚህ ጋር አለ። በዚህ በኩልም አይቻለሁ አይደል? ሲገባ ስንት አለ እዚህ ነው የሚያሳየው? ምን ክፍሎች ናቸው? እሺ አሁን እኮ ላንተ ብያለሁ። ቅድም የጸሎት ቤት ነው ብያለሁ። እኔም ያድንበት ነው ብያለሁ። ስለዚህ ገብቶ መቁጠር ማለት እንደማይቻል ያው ይሄን አሁን ድጋሜ በዚህ ላይ እንዳትጠይቀኝ ጨርሻለሁ። ይሄማ ያሰራችን ነው ፓስተር። አንተ ብትለኝ መሆን ልጄ ነው፣ አከብርሃለሁ፣ ጌታ ይወድሃል። እሱ ነገር አቁምና የምትፈልገው ነገር ካለ ሌላ ልጠይቅ ትችላለህ። ይሄ ያለው የምትለው ነገር አይፈቀድልህም እኮ። አሁን እኮ እንግባም እኮ አላለም። እንደውም እኮ አልተጫንም። ይሄ ስራችን ቢሆንም ግን ደግሞ ስንት ክፍሎች አሉት የሚለውን እኮ በግልጽ እንዲነግሩ። አሁን እዚህ ክፍል ውስጥ ይሄ በር ሲከፈት ሌላ በር ሊኖር ይችላል። እሱን ይንገሩኝ ነው እያልኩኝ ያለሁት። ይሄ የሚታይ ነው፣ አገልግሎት ማድረግበት ነው ብያለሁ። ከዛ ውጭ እንግዲህ እንደዚህ ሆናለሁ እንዲሆናለሁ ማለት አይቻልም። እንደዚህ ባኞ ቤት አለው፣ ማስተር ቤድሩም አለኝ፣ ማስተር ባዝሩም አለኝ፣ ኮመን ባዝ አለው፣ የእንግዳ ማረፊያ እንዲህ ጸሎት ክፍል አለው፣ ሳሎን ቤት ይሄ ነው። በቁጥር ይንገሩኝ ነው እያልኩኝ ያለሁት። አሁን የተግባበን አልመሰለም። አይቻልም አልኩ፣ አይቻልም። ያን ደግሞ ሌላ ነገር ከፈለግከው በሌላ ጊዜ መተህ ማድረግ ትችላለህ። ዛሬ ግን ለአንተ አይፈቀድልህ። ይሄ በቃ ቁርጥ እንድታውቅ ወደ ሌላ ጉዳይ መሄድ ትችላለህ እንጂ ሌላ ጥያቄ ካለ መቀጠል ትችላለህ። ይሄን ለአንተ እንደማላሳይ በቃ ይመን አይደረግም። አሳዩኝ አላልኩኝም እኮ ቁጥሩ በቃ ይሄ የሚታይ ነው። አንድ ቤት ነው፣ በአንድ ቤቱ ላይ ይዘህ ሂድ። ከዛ በተረፈ ስንት ክፍል ነው? 2 ክፍል ነው? 3 ክፍል ነው? ይሄ ሌላ ጥያቄ ማለት። በቃ አንድ ቤት ነው፣ ይሄው በአንድ ቤት ይዘህ ትሄዳለህ። ጨርሼዋለሁ። ሌላ ጥያቄ ካለ ልቀጥ ትችላለህ። አለበዛ ጉዳዩን ጨርሰናል መሰለኝ። ስታቲስቲካል ወሬ እንዲሁ መረጃ ሲያወሩኝ በጣም ጥልቅ እውቀት እንዳለህ ነው የተረዳሁት የነበረው። ህዝቡ ቆጠራው በዚህ ልክ መቆጠሩ እያልክ ስታበረታ ያለውን ነገር ሰው ጋር በዚህ ልክ አዌርነስ ይኖራል ብዬ አልገመትኩም ነበርና ከአንተ ጥሩ ነገር እየሰማሁ ነበር። አሁን ደግሞ እዚሁ ጋር አፈረስከው ፓስተር። አሁን እያልኩ ያለሁት ቢያንስ እንየው አይደለም የክፍሎቹን ስንት ክፍሎች አሉት ነው በቃ ባጭሩ እየጠየቅኩ ያለሁት። አሁን ደግሞ እንግባ። እኔ በሚታየኝ 1 አለ 2 3 4 5 ክፍሎች እንዳሉ ይሰማኛል። ለአንተ አሁን 5 ቆጠርካ፣ ለኔ አንድ ተጨማሪ ክፍሎች አሉ ወይ? የለም፣ ለኔ አንድ ክፍል ቤት ነው የምወስደው። አንድ ቤት ነው። ሌላ ጥያቄ ካለ ቀጥል፣ አልበዛ አመሰግናለሁ። እና ልጆች አሉ። አሁን ፕሮግራም ስላለን ሰዓት እየደረሰ ስለሆነ እዚህ ጋር ብናቆመሸን ይኸው እየደወሉኝ ነው፣ ልጆች ይመጣሉ። እሺ መልካም፣ ተመልሰን እንመጣለን። አንተም ደግሞ ጌታ መቀበል አለብህ፣ እንዲህ ዝም ብለህ መተህ መሄድ የለብህም። በዚህ ሁኔታ ባይሸኙኝ ደስ ይለኝ ነበር። እንግዲህ መምህር ነብዩ ወይም ፓስተር ነብዩ ዞሮ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። በድጋሚ ተመልሰን እንመጣለን። እኔም አመሰግናለሁ። ጌታ ይወድሃል። እሺ ላስወጣችሁ። መልካም። እሺ
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ውድ ቤተሰቦች ከፓስተሩ ጋር ወይም ከመምህር ነብዩ ጋር የነበረኝ ቆይታ ተመልክታችኋል። ያው በጉዳዩ ላይ እንግዲህ የተወሰኑ ነገሮች ህዝብና ቤቶች ቆጠራ እንደመጣንና ስለ እሱ አንዳንድ መረጃዎች ለመሰብሰብ ባደረኩት ቆይታ እንግዲህ ስለ አገልግሎቱ ከየት ወዴት እንደመጣ እዚህ እንዴት እንደመጣ አሁን ላይ ምን አይነት ሁኔታ ላይ እንዳለ በተወሰነ ያጫወተኝ ነገር አለ። ሚስት እንዲሁም 4 ልጆች እንዳሉት 2 ወንድ 2 ሴት ልጆች እንዳሉት በነበረበት ሀገር ወላይታ በላይ ብቻ ባለበት ክፍለ ሀገር ከሚኖርበት ቦታ እነሱን ትቶ እሱ እዚህ ለአገልግሎት እንደመጣና እዚህ ቤት ገዝቶ እየኖረ ስለመሆኑ ነግሮኛል። በስተመጨረሻም እንግዲህ ክፍሎቹን አስቆጠረኝ የሚል ነገር ስነግረው ስጠይቀው አለመፈለግን አሳየ። እኔም ምናልባት በሂደት ማጠነው ወይም ማጤነው ነገር እንደሆነ ስለተሰማኝ ስላወቅኩኝም ጭምር ክርክር ውስጥ መግባት በዛ ልክ አልፈለግኩኝም። ከአንድም 2-3 ጊዜ እንግዲህ ጥያቄን ደጋግም ያቀረብኩለት አስገባን እንየው፣ እሺ አታስገባን፣ ቢያንስ ስንት ክፍሎች አሉት የሚለውን በቁጥር ነገረን ስንለው እሱንም አልናገርም ሲለኝ ያው መከራከር አልፈለኩም። ዞሮ ግን ድብቅ ካሜራ 2 ቦታ አስቀምጬ ነው የወጣሁት ማለት ነው። ስለዚህ ቤቱ ሰፊ ስለሆነ ለማንኛውም ብለን በግራና በቀኝ አቅጣጫ እንግዲህ መውጫው በር ጋርና እኔ ከነበርኩበት ጀርባ አስቀምጠን ወጥተናል ማለት ነው። ለጥፈናል ካሜራችንን። እንግዲህ የሚያሳየን ነገር የሚያስመለክተን ነገር ካለ ድብቅ ካሜራችን የምናይ ነው የሚሆነው ውድ ቤተሰቦች። ከዛ ውጪ አሁንም ክትትላችንን አጥብቀን እንከታተላለን። ይሄ ግለሰብ ማን ነው፣ ውስጣዊ ምስጢሩ የሚለውን ነገር ማለት ነው። ቤት ውስጥ አገልግሎት ይከናወናል። ቅባ ቅዱሶች፣ የተለያዩ ነገሮችን፣ ጸሎቶችን፣ አገልግሎቶችን አደርጋለሁ። በግልም እኔ ቤት መጥተው የኔን ምንድነው መባረክ ነው የኔን ጸሎት የሚወስዱ ሰዎች አሉ ነው ያለኝ። እስኪ ለማንኛውም የሚፈጠረውን ነገር አብረን የምናይ ነው የሚሆነው። ድብቅ ካሜራው የማያስመለክተን ነገር ካለ እኛም በራሳችን እንግዲህ ክትትላችንን የምንቀጥል ነው የሚሆነው። መረጃችንን በሱ ላይ እንግዲህ አጠናክረን የምንሰበስብ ነው የሚሆነው። የሚያገለግልበት ቸርች ሄደን ሌሎችስ ምን ይላሉ ስለሱ የሚለውን ለማወቅ ማለት ነው። ያንን እናደርጋለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ኮሜንት ላይ ሀሳብ አስተያየታችሁን መስጠትም እንደዛው እንዳትዘነጉ ውድ ቤተሰቦች። አብረን እንቆይ። ሄሎ እዚህ እንዴት ነህ? ጠፋኩ። አዎ እንዲህ ምን ሆነህ ነው እንደዚህ የጠፋው? ታዲያ ያ ጉዳይ እንደምፈጽም ታውቅ አይደለ እንዴ? አዎ መቼም ለአንተ አዲስ አይደለም። ጎበዝ። አዎ ጌታ ይባርክ። እና ብቅ አትልም ዛሬ? አይ ዛሬማ እንግዳ አለኝ። ዛሬ እንዳልመጣ ቀጣይ ሳምንት ምናምን ብቅ ትላለህ፣ እንጫወታለን። እሺ የባለፈውን ደግሞ ያው አብሬን ነው የምናስፈጽመው። ያን ጉዳይ እንዳትረሳ። ቆይ አንዴ እደውልልሃለሁ። አዎ እንግዳ መጥቶ ነው መሰለኝ። እደውልልሃለሁ። ማነው? ሲሲ ዋይ ቆንጆ ውቧን ይዘህ መጣህ። አቤት ስማኔ የፈለኩት ይችላል ነበር። እሺ ከዚህ በላይ ምን አለ? ቆንጅት ልጅ መሰለኝ። አቤት እንዴት ነሽ? ቆንጆ አይደለሽ እንዴ? እባክሽ አረ እንዲማ አትቆጭ እንጂ አታስጨንቃት። በጣም እቺ ውብ ናት እኮ አንተ አዝናኞሽ። እስካሁን ዛሬ እንዴት አላየሁሽ? ስማ ይኸውልህ ዛሬ ማለት ነው ዛሬ ግዴታ ነው። ትበላለህ። ዛሬማ ጫወታ ጎ ነው ከዚች ቆንጆ ጋር
ክሬም አይደለች እንዳባለ በእኔ ምጣችሁ እንዴ እንደዚህ መሆን አላውቅም ነበር እስካሁን። እንዴት አላየሁም አይነት የኔ ቆንጆ በቃ ምንም ሀሳብ ይባ እንዴት ነህ? ሰላም ነው? ምን ልምጣችሁ ወደ ጉዳያችን። እሺ ቡና እንግራለን። አዎ እየተጠቅኝ እዚህ ጋር ቦታ ላንቺ ነው የሚሆነው። እሺ ላይተርስቲ ቆይ እስኪ አሁን ሳገባ ነው መቼም ሱስ አንተን ያስጨንቃል ቶይን ባክ እንደዚህ ቆማለህ ጎበዝ ልትሆን ነበር የተበላ ዝም ብለህ ካርቶን ስጥ ይጫወታል ዛሬ አንቺ ተጮች እንጫወታለን ከዚች ቆንጆ ጋር ሰማሽኛ የኔ ውብ ፓስተር ነው አንቺ አይባልም በዚህ ሰዓት እንደዛ ባል እንዴ ታውቂዋለሽ ተዛውቃላችሁ እንዴ እሷ ዝም ብላ የልጅ ነገር አለ አንተ ደግሞ ዝም ብለህ ጫወታን ብቻ ተወጣ እንግዲህ ያለህ አስሰ ጨርሰሃል ቤት ካርታህን ለማስመለስ እሺ ምጣጣ ምን ተሽ ቆንጆ ምንም ማለት ኧረ አንቺ ልጅ እረፊ እንደዛ አይባልም እስኪ ተቀመጥ በእናትህ እሺ ምን ታላችሁ ቁጭ በል ቡና አምጣልኝ ሂድና አይ ላንቺስ ቆንጆ አፍጥን ቶሎ ብል በእናትህ ቆንጆ ይምጣ ቶሎ ውሃ ጠጣች ስማ የባለፈው እንዴት አደረኩ አፍጥን ቡና ያ ዝም ብሎ ቡና እንዳይመስልህ የዶሮ አይን የመሰለ ቡና ነው አንተ ጠጥተህ ማታውቀው ነው ያፈላው ቡናው ሱካር የሚባል ምናምን የለም ባዶ ጠጣ ለደህንነት እሺ ቁጭ በል እሺ ቆንጆ ጋር ልቀመጥ አሁን ዛሬ የኔ ነሽ እሺ ራቴም ቁርሴም አንቺ ስለሆንሽ በምን እንሂድ ተመችቷል በጣም ከዚህ ቆንጆ ጋር ቁጭ በይ ደውል እሺ አቤት ኧረ ተጫወች ሰማ እህቴን አስይዤ የምትጮተው ግዴታ የበላኝን ማስመለስ ስላለብኝ ነው እሺ ገብቶሃል አይደል አታስብ የፈለገውን ይኸውልህ እኔም ፓስተር ነኝ አንተም ፓስተር ነህ እንተዋወቃለን በምን እንተዋወቅ ወይ ማለት እንተዋወቃለን ምን ተረድተኛል እና ስማ ከዚህ በኋላ እኮ የምታዝዘው አንድም ነገር ጨርሰሃል እኔ ሲጀምር ዋናው የቤት ካርታ ማስመለስ ነው ማስመለሱን የበለጠ ነገር ምንም የለውም ከፈለክ ማለት ነው ከዚች ቆንጆ የወሰድኩ ንብረት በሙሉ ለአንተ ልመልስ ይችላል ግን አትጨነቅ እንደዚያ ትበላለህ ወይ ትበላለህ በምን ይጫወት ዛሬ በምን ምታውሽ የወሰን ልጅ ነበር አይደል በዚህ ብቻ ያው ቆንጆ ነው ችግር የለውም ታጨሳለህ ታጨሳለህ ወይ አቤት ይላል ዛሬ እዚህ ብርቱካኗ አንቺ አዳራ ውላ እስኪ ቡና ይጠጣ ሰምተሻል አትወራጭ የምልሽ እስኪ ቅመሰው ቡናውን እስኪ አንተ ትንሽ ቅመሽው ኧረ ከነዋ የተባረከ ነው ያ አትወጂው አንተ አይናፋር ናት ማለት ችግር የለውም ከትንሽ በኋላ ትለምዳለህ ቁረጠው እንደምትበላ እንዳትረሳ በስንት ዙር የለህም ቆይ አስቀምጠው በቃ የለህም ቀጥል አምጣ ጨዋታው ተጀመረ እሺ ደግሞ መቆየት ሙድ ውስጥ ገባ ድረስ ቶሎ እንደማልጀምር ታውቃለህ አይደል አታስብ እኔ ካሸነፍክማ ችግር የለውም አልኩ ቅድም የወሰድኩት ሁሉ ሀብት ለአንተ መልስልሃለሁ ብያለሁ እቺ ቆንጆ ስላመጣህልኝ አንቺ ደግሞ ሆነሽ የኔ ብርቱካን ሆነሽ ነው ችግር ትለምጃለሽ ሁሉም እኛ ጋራ ነው ሁሉም አለ ምንም ሀሳብ አይግባሽ እኔ አለማምድሻለሁ ለዝም አትፈሪው እሺ ማስፈራሽ ምንም ነገር የለውም ትመጣዋለህ ይሄን ተበልተ ነበር አንተ ምን አፈልገሽ ነው ቆንጆ እንዴት
እዚህ ቦታ እኮ ፓስተር የሚባል የለም ንግስት። አንቺ እኮ ከዚህ በኋላ የኔ ተማሪ ነሽ፣ እጸልይልሻለሁ። ምንም ሀሳብ አይግባሽ የኔ ቆንጆ። ጌታ እዚህ ቦታ ፓስተር የሚባል ነገር አይሰራም። እሺ ይሄን አንቺ ፍቅር ይሄን አንቺ ዓለም ብቻ ነው። እሺ ቆንጆ ገባሽ? አሁን የተግባባ ይመስላል። ፓስተር ፐሰተረ ነው የሚባለው። ፓስተር ፐሰተረ ነው የሚባለው። ዘመን ወንድምሽ ራሱ ስማርት እኮ አንቺ ስማርት እኮ ነሽ። በእናትህ ማነው መንገርሽ? ጨላኑሽ ውጭ ወደ ውጭ ገብቶሻል። ስለዚህ ከዚህ ደቀዘ ፓስተር ምናምን አይሰራም። እሺ ያንቺ ጌታ እኔ ነኝ። ከዚህ ሰዓት ጀምሮ እሺ አሁን ጌም ምን ጀመረ? ቀጥል አባቴ። ለቁራት ችግር የለም። ውረድ ውረድ ውረድ። ጊዜ አትግደል። አልወድም። ሰጥቶ መቀበል ደስ ይለኛል። ከዚች ቆንጆ ጋር ሰዓትን አትብላ። አቤት አንዱ ትወልጃለሽ። እርግጠኛ ነሽ? አትሞክሪ? እስካሁን ሞክረሽ አታውቂም? ኧረ ሞክሪ ትንሽ ከኔ ጋር እስኪ ዛሬ። ከዚህ በኋላ ትለማመጃለሽ። ንግስት ሳባ አንቺ ነሽ ማለት የኔ ንግስት ሳባ። ድምር 10 ውረድ ንግስቲ። አይሹ በአንቺ ንግስትነት ለኔ ደረሰው። ንግስት እንዴ ከዚህ በኋላ የኔ እኮ ነሽ። አስተራተንካኝ አሬ አንቺ ምን ሆነሽ ነው ቆንጂዬ? ይኸውልሽ ለአንቺ ስል ነው እዚህ ቦታ ተገኘሁት። አንቺ ለማገኘት የኔ ብትሆኚ ከዚህ በኋላ የኔና እኔ ብቻ ነሽ። ሁሌ ነው የምትሆነው። እኔ ምን ውረድ። ምንድን ነው እንደምተኛው ጭንቀት ውስጥ ገባህ ዛሬ? ቤስ ዛሬት ነው ያለው እኮ በነፍስ እኮ አንተ ግን ምንድነው የምታደርገው? አንቺ ደግሞ ትንሽ እንዲሰማኝ አታርጊ፣ እንዲጸጸት አታርጊ። ለምን እንዲሰማኝ ትፈልጊያለሽ? ብትጸጸትማ ቁማር አትጮትም ነበር ባለ ትንሽ እንደዚህ ባላላ ኖር አይደለም አትንካኝ ኖር አይደለም። እስኪ ቆይ አንዴ። ኧረ አትቆጭኝ። ተይ ተረጋጋ። እዚህ በኩል አሪፍ ነው። ኧረ ስማኝማ አንቺ አትንከኛ። ሺፖ ምናምን አፖስት ነው የተጨነው ምርጥ ዕቃ ነው። ትበላለች። ከዘር ነው የሚለው ዛሬ ትበላለች። ኢየሱስ ጌታ ነው። አዎ ወይ ፍቅር ምን አጣሽ? ቃል ቆይ ቃል አለ መሰለኝ። ቃል ምንድን ነው? በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ተኩሳን ልጅ የለም ማን ነው ተሰብሰበ ሲሰብሰብ አስገባ ቆንጂ አንቺ እኔ ወደ ውስጥ ግን ሰማ ያስገባ እንዴ ይዘመጣ ሰው አጥቃቢ ነበር ነገር ነበር አይደል? አስገባ ይሄን ጥራው አስገባ ከያዘ አቤት ማን ነው? እሺ ማን ነው? እሺ ምን ነው? ሰላም ተመልሰህ መጣሁ። አንተ
ያው መመለስ ስላለብኝ ነው። ቀደም ሲል ነግሬህ ነበረ ፓስተር እንደምመለስ ነግሬህ ነበር አይደል? ለምን በቃ ጨርስኩ እኮ የኔና አልጨረስንም። አልፈቀድክም እንጂ እኛም ሌላ ነገር ማድረግ አልፈለግንም እንጂ ድጋሚ የፍተሻ ፈቃዳችንን ድጋሚ ዘመተን ክፍሎቹን ለመቁጠር ነው የምንገባው ማለት ነው። እሺ አሁን ተረጋጋ። ጨርሰህ ሄደሃል። አሁን መግባት አትችልም። ህጋዊ ፍቃድ ስላለን አንተ ባትልም እንገባለን። ይሄ ፕሮግራም ላይ ነው ፓስተር ካሊብ ካሊብ ፕሮግራም ላይ ብትሆንስ ምንድነው? አይደለም ፕሮግራም ስላለን ተረጋጉ። ላስፈቅድ አንተ አስፈቅደህ እንጂ በጉልበት ነው ነገር የለም። እሺ ወደዛ ግባ። በጉልበት ነው ነገር የለም። ፕሮግራም ምንድነው? ቤት የሚሸተው ፕሮግራም ላይ ነው። ምንድነው ቤት የሚሸተው? ይወላ አባቱ ፕሮግራም ላይ ነው ያለ ነው። ተረዳኸኝ? ምንድነው? አይመለከት ስለሱ አይመለከትም ማለት ፕሮግራም ላይ ነው ያለ ነው። የምን ቅጠል ነው? ጸሎት ላይ ነው ያለ። የምን ቅጠል? የጸለይ ነው። እኛ ይሄ የማዳኛ ቅጠል ነው። የጸለይ ነው አለ። የማዳኛ ቅጠል ነው? አዎ ይሄ በዚህ ነው ተፈውሶ የፈውስ ቅጠሎች ናቸው። ተው እንጂ አትልኝ አንተ። እረፍ በቃ አትገባም። ምንድነው የምታረገው? ምንድነው የምታረገው? ምንድነው የምታረገው? ትሰማኛለህ? ምንድነው የምታረገው? እኔ ስፈቅድ ብቻ ነው ቤተ መፈተሽ የምትለው። ይሄ አንተ ቆይ አትያዘው። ቆይ ምን በካርታ ነው የምትለው የምትጸልይላቸው? ይኸውልህ እዛ መሄድ አይቻልም። ይጎ ወርዘ ቁም አትረብሸኝ። ወደዚህ እንዳታ እናንተ ምረፉት የኛ ጋር አትምጡ። እሺ በኢየሱስ ካሜራ አቁም። አንተ ካታርኮ እንጂ ይኸውልህ ምንድነው በኢየሱስ ነው ፕሮግራም ታረቁት። የታለሽ ይዞ በኢየሱስ ምንድነው አንተ ሰው ቀጥረህ እንደመጣው ጋር በጭራሽ አይ ምን እርግጠኛ ነው የምመጡት ታዲያ ኢየሱስ ስም ያዛችሁ ማነው ታታችሁ እንደዛ የሚያደርገው ምንድነው? ማናችሁ ሚዲያ ላይ ምናምን አይላሉ። ምንድነው የምትሰሩት እዚህ ሚዲያ ላይ ምናምን አይለናሉ። ሚዲያ ናችሁ ምናምን በቃ ውጣላ። አሁን ይኸውልህ ችግር ውስጥ እንዳትገቡ። እህቴ ነች። አይ እኔ አልፈልግም። ምን ያልሽ ነው? ምንድነው? ምን እየሰራችሁ ነበር እዚህ? ምን እየሰራችሁ ነበር? ውጡልን ቤታችን ላይ ምን እየሰራችሁ ነበር? እኛ ጸሎት ፕሮግራም ነው ያለነው። ስለዚህ ጸሎት ፕሮግራማችን ጋር አይ ያው እዛ ጋር ይኸውልህ ጸሎት ፕሮግራም ላይ ነው ያለነው። ወደዛ ሲጋራና ጫት ይዛችሁ አይደል? የምትጠጡት ምንድነው? ዊስኪ ነው አይደል? የነበረ አትመለስ። ጨርሰናል። የኔ እናንተ ጉዳይ ብያለሁ። በጣም አይደለ? አንተ ነህ ጠርተው ነው ማን የበልና ስታስክ ነው ምናምን ብሎ መጡ። ስመጡ ከዚህ በኋላ ጉዳይ ጨርሰናል አሉ። ምን እየጠጡ ነው? በዚህ ነው የምትጸሉት? አሁን ደግሞ አስቦ በደቂቃ ውስጥ ተመልሶ ይመጣሉ። ዛሬ ማን ይመጣል ብሎ ማን አሰበ? በቃ ሂድ አንተ። ጆርዳን ያለው ነገር ደውልልሃለሁ። የት ነው የምትሄደው? ምንም ነገር ቢፈጠርሽ ራስን ጠብቅ። ምንድን ነው የምትፈልገው? ገና አሁን ሰውዬው ያዛቸው። አብይ እማይ አይዞሽ፣ ተረጋጊ። አይዞሽ እስኪ ኮት ቁጭ በይ እስኪ። አይዞሽ። ደህና ነሽ? ደህና ነኝ። ምንድን ነው የተፈጠረ ያለው? ታውቂያቸው? ማን ነው አንደኛው? ማን ነው አንደኛውስ? ማን ነው? አንደኛው ፓስተር ነው። አንደኛው ፓስተር ነው ማለት አንቺ ታውቂዋለሽ ፓስተር ስለመሆኑ? አውቀዋለሁ። ወንድሜ እዚህ ቸርች ነው የሚያገለግለውና እሺ፣ መነጽር አድርጎ የነበረው ወንድሜ ነው። እሺ። እና እሱ ነው ይዞኝ የመጣው። ምን እንደሆነ ራሱ አላውቅም። አጋጣሚ ነው እዚህ ጋር ስመጣ ፓስተር ቁጭ ብሏል። ፓስተር እንደነበር የምታውቂው ሰው ነው? ፓስተራው ሁልጊዜ ቸርች ይዞ ይመጣል። ወንድሜ ሲያመጣኝ አገልጋይ ሆኖ ሲያገለግል ምናምን ነው የማውቀው እንጂ ከዚህ በፊት አይቼውም አላውቅም። እንደዚህ አሁን ዛሬ ያለውን ባህሪ እኔ አይቼው አላውቅም። ይሄ ወንድምሽ ነው? ትክክለኛ ወንድምሽ ነው? ወንድሜ ነው። ይዞኝ የመጣው ወንድሜ ነው። ግን የት እንደምንሄድ ራሱ አልነገረኝም። ምንድን ነው ማለት አልገባኝም። ቁማርተኛ ነው አሁን እንደተመለከትኩት ከሆነ። ይኸውልሽ እዛ ጋር ድብቅ ካሜራ ገጥመን ነበር። አሁንም መልሰናል። እያየሽ ነው አይደለም? ድብቅ ካሜራ አለች አነስተኛ። እዛም ጋር በሩቁ እየቀረጽን ያለ ነው አለ። እኛ የተመቸንን ነው አንዱን እየተጠቀምን ያለ ነው። እና እያንዳንዱ ነገር በቅርብ ስንከታተል ነበር፣ እዚህ ጋር ምን እየተከናወነ ስለመሆኑ ማለት ነው። እንግዲህ የነበረውን የተፈጠረውን ነገር እናንተ እዚህ ውስጥ ሆናችሁ ያረጋችሁን የተወራውን ነገር አይቻለሁ፣ ተመልክቻለሁ። ሲያስጨንቅሽ እንደነበረ ብዙ ነገር። ይሄ ሰውዬ አገልጋይ ነው እያልሽ ነው? ነብይ ተባለ። ያም አገልጋይ ነው፣ እሱም አገልጋይ ነው፣ ወንድሜም አገልጋይ ነው። ግን እኔ የት እንዳመጣኝ ራሱ አላውቅም። የምንሄድበት አለ አለ። በግድ ነው ልብስ ያስለበሰኝ። እንደዚህ ልክ እንደዚህ ያስለበሰኝ። መልበስ ያለብሽ አጭር ቀሚስ ነው ብሎ ራሱ ነው
ይህንን ነው መልበስ ያለብሽ ብሎ ሰጠኝ። ከዛም በኋላ ይዞኝ መጣ። የት እንዳመጣኝ ራሱ አላውቅም። በመኪና ወረደኝ፣ በሩን ከፍቶ ገባ፣ ይዞኝ መጣ። ምንም የማውቀው ነገር የለም። እዚህ መጣሹ ምን ልትሆኝ ነው ማለት ነው? ለዚህ ሰውዬ ሊሸጥሽ ነው ሀሳቡ? አሁን ሲያወሩ እንደነበረ ከሆነ ቁማር አስይዤብሻለሁ እያለ ነው የሚያወራው እና ዛሬ ቁማር ተበልቻለሁ ነው የሚለው። በስልክ ሲያወራ እንደሰማሁት ከሆነ ቁማር እኔ እንዳልሰማው አድርጎ እያወራ ነበርና ቁማር ስለበላኸኝ ነው እያለ ከዛ ይዤልህ እመጣለሁ አለ እና እኔ ደግሞ ምንም አልገባኝም ነበር። አሁን ነው ይዞኝ የመጣው። ተሸንፎ አንቺን ነው ለቁማር ለተሸነፈበት ጨዋታ አንቺን ማስያዣ አድርጎሽ ነበር ነው? እኔ ማስያዣ አድርጎ ከዚህ ሰውዬ ጋር ልታድሪ ማለት ነው? ዛሬ እንደፈለኩ ሳረግሽ ነው ምናምን የሚለው ለዛ ነው። እንደዛ ነው የሚለው። ምንድነው ከወንድምሽ ጋር ያላችሁ እስኪ ቅርርባችሁ ምን እንዴት እንደዚህ ሊያደርግ ይችላል? በጣም ከፍተኛ የቁማር ሱስ አለበት። ይሄን ነገር ታውቂያለሽ አንቺ? አዎ ከዚህ በፊትም አለበት። እንደዚህ ከቤተሰቦቻችን ጋር ሁላ ተጣልተዋል። አሁን የምንኖረው ሁለታችን ነን። እኔ ነው ብቻ ነው። እነሱ በቃ ራሳቸውን ችለው ወጥተዋል።